ከሆነ አሁን ትጠይቅ እነሱ እንዳሉ ከሆነ አሁን በትምህርት ትጠይቀኛለህ። ከዛ ተሐድሶ ነኝ አይደለም የሚለው ነገር አንተ እንትን የምታደርገው ይሆናል። በኤርትራ ውስጥ ለዚህ ኦደንስ ክብር ሲባል ማለት ነው። አሁን ወንድሜ አፖስቶሊክ ምናምን ያለው በኤርትራ ውስጥ ያሉ የሚሉትን ነገር ነው፣ ትክክል ነው ያለውን ነገር ሁሉ ትክክል ነው። እናንተ ግን ልክነቱ ማወቅ ከፈለጋችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፖለቲካ እንደነበራት ችግር በዛ መልክ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን እያለፈች ነው። የሚገባችሁ ከታሪክ የምንማር ከሆነ ሰው አቡነ እንጦንዮስ ሶስተኛ ፓትርያርክ የኤርትራ ሶስተኛ ፓትርያርክ አቡነ እንጦንዮስ ከ16 ዓመት በመንበረ ፓትርያርክ በቤት ተዘግቶባቸው ከተገደሉ በኋላ ፓትርያርኮች ተሾመዋል። ከዛ በኋላ ውጭ ሀገር ያለን በተዛማጅ ነጻነት ያለን አገልጋዮች የቤተክርስቲያኒቷ ምእመናን ሶስተኛ ፓትርያርክ አቡነ እንጦንዮስ ናቸው። ከዛ በኋላ ማንኛው ፓትርያርክ ቢመጣ አንቀበለውን ብለን በቤተክርስቲያን ለቤተክርስቲያን ቀኖና ቆመናል። ያንን ስታንድ በመያዛችን ደግሞ በኤርትራ ውስጥ ያለች ቤተክርስቲያን እንግዲህ አቡነ እንጦንዮስ ሞተዋል። ከዛ በኋላ ፓትርያርኮች ሾመናል። እነዚህ የማትቀበሉ ከሆነ ተሐድሳውያን ናቸው። በየቀኑ የተለያዩ ነገሮች ይሉናል። ልዩነቱ ያ ነው። አሁን ወንድሜ አንድ ጊዜ ቆይ ቀሲስ አንቀጽን ሚውት አታድርጉት። ሰሙዬ አንቀጽን አትንኩት። ምክንያቱም ቤተሰባችን ነው። የፈለገውን ነገር መጻፍ ይችላል። ያመነበትን ነገር ይጻፍ ፕሊዝ። ቀጥሉ። እሺ አሁን ኦኬ ታንክ ዩ። ፕሮቴስታንት መስሎ ነው። ይቅርታ አይደለም። ኧረ የኛ ሰው ነው። ኧረ ጓደኛችን ነው። በጣም እያስቸገሩ ያሉ ፕሮቴስታንት እና እነሱ ስለዚህ በኤርትራ ፕሮቴስታንት መች ይመጣል? ቀጥሎሽ ቀጥሉ። ስለዚህ በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን እያለፈችበት ያለችን ችግር ትላንትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፖለቲካ ረገድ በእነ አቡነ ቴዎፍሎስ ላይ መንግስት እንደገደላቸው አቡነ እንጦንዮስ ላይ መንግስት ዘግቶ ቤት ገድለዋቸዋል። 16 ዓመት ከዘጋባቸው በኋላ ሰው ከዛ በኋላ እነዚህ ሁሉ መከራ የደረሰባቸው እኚህ ሶስተኛ ፓትርያርክ አሁን ወንድማችን ሲጠቅሳቸው ነበረ እነ ዶክተር ዘበነ እነ ዶክተር ቀሲስ ፍጹም እነ ዶክተር ቀሲስ ተክለአብ እነ ቀሲስ ገብረ መድህን ወጣቶችን ሰብስበው የቤተክርስቲያን ትምህርት ያስተምሩ ስለነበር እነዚህ መናፍቃን ናቸው ወግዟቸው ሲባሉ አቡነ እንጦንዮስ ያሉትን አንድ ነገር ነው። መናፍቃን ሁሌም በቤተክርስቲያን ውስጥ አሉ እና መናፍቃን ሆነው ከተገኙ ባስተማሩትን ትምህርት ጉባኤ ተጠርቶ ጉባኤ የሊቃውንት ጉባኤ ተዘጋጅቶ ተጠርቶ ተጠይቀው ይወገዛሉ። ካልሆነ ግን ፖለቲካውያን መጥታችሁ እንደዚህ አድርጓችሁ ስትሉ ይሄን መስሪያ ቤት እኔና ካህናት ጳጳሳትን የምንመራው እና በፖለቲካ ፍላጎት ማንንም አንወግዝም እንደዛ ነው ያሉት። ለዛ ነው 16 ዓመት በቤት ተዘግተው የተገደሉት እኚህ አባት። ከዛ በኋላ ፓትርያርኮች እና አቡነ ቄርሎስ እና አቡነ ዲዮስቆሮስ አሁን ደግሞ አቡነ ቴዎፍሎስ ፓትርያርክ ደረጃ 3 ፓትርያርኮች እንትን ብለዋል ተሹመዋል። ያ እኛ ደግሞ በሶስተኛ ፓትርያርክ ላይ የተደረገ ነገር አንቀበለውም እና ያንን በይቅርታና በንግግር ካልተዘጋ ማንኛውም ከዛ በኋላ ያለው ፓትርያርክ አንቀበልን ብለን በአሜሪካና በካናዳ እንዲሁ በእስራኤል በአውሮፓ ያለን ምእመናን ቆመናል። ያንን ስታንድ በመያዛችን እንደዛ አይደለም። ቆይ በቃ ሰማን። እዚህ ጋር አሁን ጥያቄ ጠይቆት ሊጨርስ ብለን ነው እንደ ሁሉ እናፈርሰዋለን። ውሸት እንደሆነ እሺ ያንን ነገር በመያዛችን ሁሉም ነገር መናፍቃን ይሉናል፣ ተሐድሶ ይሉናል። አሁን እንደምትከሱን እንኳን ወደ ሲኖዶስ የማቋቋም ነገር አልሄድንም። ምክንያቱ ያንን ነገር ትላንትና 27 ዓመት ለኢትዮጵያ ምን እንዳስከተልላት እናውቃለን። ከዛ ተምረን እኛ ጳጳሳትን ሾመን ወደ ሲኖዶስ ምናምን አንሄድም እና የእህት አብያተ ክርስቲያናት እገዛ እንትን እየጠየቅ እርቅ ሊመጣበት የሚችልበት መንገድ ቤተክርስቲያኗ አንድ እንድትሆን በዛ መንገድ ነው እስካሁን እህት አብያተ ክርስቲያኖች እየጠየቅን ያለን። ምክንያቱ ማነው ጳጳሳት ተሽመው የሆነ ነገር ካደረግን በዚህ በውጭ ያለው ትላንትና በኢትዮጵያ እንደሆነ ልንለያይ ነው። ስለዚህ ያ ነገር በምናደርግበት መንገድ አሁን ግን የትምህርት እንደሆነ ልዩነት ምናምን እየሆነ እየተሰበከ ነው። ትክክል አይደለም። ወንድማችን ቀድሞ እንደ ማስረጃ ያመጣው በፒያኖ ሲዘመር የነበረት እንደ ማስረጃ ያመጣው አሁን ሰሙ እንዳልከኝ የትምህርት ልዩነት አለ አልከኝ።
ያንን መስማት ፈልጋለሁ እኔ። ካልሆነ ግን በኢትዮጵያና በኤርትራ በፒያኖ ይዘመር ነበር። በንጉሱ ጊዜ መዝሙሩ ተወውና ቅዳሴ በፒያኖ ይደረግ ነበር። ያንን ቤተክርስቲያኗ ይሄ ተገቢ አይደለም፣ ያው ብናቆመው ይሻላል፣ ለመንፈሳዊነት እንትን የሚያደርግ አይደለም ሲባል ስታቆመው ቆመዋል። በኤርትራ ቆመዋል፣ አሁንም ቆመዋል። እነዛ ነገሮችን በፒያኖ የተዘመሩትን መዝሙሮች መናፍቃን ካልናቸው ለነ ይልማ ለነ ኪነጥበብ መናፍቃን ልንላቸው ነው። በኤርትራም በኢትዮጵያም ይደረግ ነበር። ስለዚህ ምን የማይካድ ነገር ነው። አዎ ይዘመር ነበር። ቤተክርስቲያኗ ስታቆመው ደግሞ ቆመዋል። ቀሲስዬ አንድ ጊዜ ቆይ፣ ቤቱ የዘማርያም ዘለቀ ነው እና ቴኩን አንድ ጥያቄ ልጠይቅና እኔ ልውረድ። ቴኩን ቆይ ቆይ አንድ ቴኩን ልጫነ ሎርድ ስለሆነ ነው። ኤፍዬ ቆይ ወለ ኦን ደ ቢሃፍ ኦፍ ኤሪትሪያን ቸርች ይኸው እዚህ ጋር አለ እኮ በቃ አይደል? እዚህ ጋር እኮ ዘማርያም እኮ አለ እና ዘማርያም ከፈቀድልህ ጠይቅ። ቀጥል ዘማርያም ጠይቅ። አንተ እንትን በላችሁ ምራው ቤቱን በቃ ምን መሰለህ ወንድም ቴኩዬ ሁሉ ያሉት ስለ ይቅርታ ዘማርያም። እሺ ቆይ አንድ ጊዜ አቤል ቆይ አንተና ኤፍሬም ጠይቅ። እሺ ጠይቅ ይልሃል ዘማርያም። ጠይቅ ኤፍሬም። እሺ ቴንክ ዩ። አሁን ቀሲስ እንዳሉት በፒያኖ የሚዘመርበት የነበረው ቤተክርስቲያን የት ነው? እኔ የማውቀው መንደፈራ ሳንጆ ቅዱስ ጊዮርጊስ ቤተክርስቲያን እና አስመራ ኦሮታ መድኃኔዓለም። ከነዚህ ከሁለቱ ቤተክርስቲያን ውጭ በፒያኖ የሚዘመርበት እኔ አይቻላቅም። ካለው ይንገሩን። ቴንክ ዩ። እስከ 2004 በአውሮፓውያን አቆጣጠር በአድቀዬ ቅዱስ ሚካኤል ቤተክርስቲያን እስከ 2004 በፒያኖ ይዘመር ነበር። ለምሳሌ እኔ ከመጣሁበት አካባቢ ልጥራብል እንትን እናርግ ወንድሞቻችን፣ ጊዜ መሳለፍ ነው ይሄ። እኔ በማስረጃ ነው ያወራሁ፣ በህሜት አይደለም፣ በማስረጃ ነው። ይሄው ያየው ሰው አይደል? ስለዚህ ከዚህ ውጭ ምን ያደርጋችሁ? ደግሞ በአስተምህሮ ካለ ደግሞ ነበረ ሌላ ወንጌል ያታድሶ ያለሁ ምናምን የሚል ወንጌል ይሐድሶ ያለሁ መምህር ዘማርያም ሰሙን ዝኮኑ ካጽረን ሆሎ እንሶም ይመልዎ እንሆ ወንጌል ይሐድሶ ያለሁ ዝብል መንፍቅና ዘለዎ ጽሑፍ ጽሕፎም ነይሩ። እዚ ጽሑፍ እዚ ድማ ምን የሚል ጽሑፍ ነበረ? አንዴ አጨርሱኝ ቀሲስ አጨርሱኝ። እኔ በማስረጃ ነው የሚያወራው። ማንም ሰው በማስዋሻት እኔ አያወራም። በማስረጃ ነበረ ቀሲስ አጨርሱኝ ከይቅርታ ጋር with more respect አብዬ አንዴ አጨርሱ። ስለዚህ ይሄ የተጻፈ ደግሞ እንደ ፓምፍሌት ሆኖ ለህዝብ ለመስጣት ነበረ እኮ በዛ ውስጥ ያለ ለህዝብ መስጣት ነበረ። ቆይ አጨርሱኝ ቀሲስ እንዴ አትሸግሽጉ። የታወቀ ነው፣ በአደባባይ የታወቀ ነው። እኛ አይደለም የኢትዮጵያ ላይ አጨርሱኝ። እኛ አይደለም በኢትዮጵያውያን ሊቃውንቲ የታወቀ ነው። በማህበረ ቅዱሳን ዲያቆን ያደርጋል፣ በይፋ የተናገረ ነው። መምህር ዘማርያም ደግሞ ያውቃል እኮ በደንብ ያውቃል እኮ የታወቀ ነው። የት ነው የምትሸግሽገው? የት ነው የምትሸገሽገው እንዴ? በጌታ ስም አጨርሰኝ። ትምህርቱ ንገረኝ ምናምን አይደለም። ቀጥሎ መምህራችን የማይገናኝ ነገር ስላገናኙ ማለት ነው። እናንተ ጋርም እኮ በፒያኖ ይዘመር ነበረ። እነ ኪነ ጥበብ የዘመሩት መዝሙር አይተናል። በፒያኖ ይዘመር ነበረ። እነ ኪነ ጥበብ ግን ክራይ ላይ ሰው የሚሰገድበት ጊዜ በሰንቤት አዳራሽ ላይ ሰውን ሰብስበው በፒያኖ ይዘምሩ ነበረ። ሰው ዘክራይ ላይ ሰው እየሰገድ እነሱ ለብቻቸውን ተነጥለው ግሩፕ ይዘው በፒያኖ ይዘምሩ ነበር ሰንቤት አዳራሽ። ኦኬ፣ የት ይዘመር ነበር ለመመለስ እስቲ በፒያኖ መዘመራቸው የተሐድሶ አያስብላቸውም ወደሚል እስቲ እንምጣ። መጀመሪያ ልጁ ያመጣ ኖ መጀመሪያ የተገናኘውን ያገናኝ። ቆይ የጠየቁትን በቀጥታ ይመልሱ። ሽፍታ ያርጉ። ልንገርህና ትጠይቀኛለህ። አይደለም መጀመሪያ ሽፍታ ያርጉ። እኔ ጠየቁ በቀጥታ ይመልሱ። ስላገናኙት እሱ ኢትዮጵያ ውስጥም እኮ ያዳምጡ፣ እባክዎትን ያዳምጡ። የኢትዮጵያ ውስጥም እኮ በፒያኖ ይዘመር ነበረ የነ ኪነ ጥበብ መዘመር። ከዛ ቅዱስ ሲኖዶስ ወሰነና በፒያኖ እንዳይዘመር ወሰነ። ያ ነው እንጂ የተለየ አይደለም ነው ማለት ነው። እርሶ እሳቤ
ገባን እኮ ምን አዲስ ነገር እኮ አላወራም። እሱን አይደለም ልንገርህ፣ እኔ ልጁ ያመጣው በፒያኖ ይዘምሩ ነበር። ስለዚህ እኔ ብያለሁ ትናንትና ልንገሮት። አሁን እኮ አዲስ ነገር እኔም እኮ ብያለሁ። ይኸውልህ ዛሬም ብያለሁ፣ ይኸውልህ ዛሬም ብያለሁ፣ ትናንትናም ብያለሁ። ዛሬም ልንገርህና ልንገርህ አላዳመጡኝም እኮ ሰው እኮ ያሉትን እኮ ሰማንኛ። አዲስ ነገር አይደለም አሉን። አዲስ ነገር ነው እያልኩት ነው። እንዴት እንደሆነ ያዳምጡ። ሳያዳምጡ ይናገራሉ። እርሶ ያዳምጡ። መጀመሪያ መካነ ሕይወት መድኃኔዓለም ቤተክርስቲያን በፒያኖ ሰሙነ ሕማማት የስቅለት ቀን ሰው እየሰገደ ኢትዮጵያ ውስጥ ቤት ታሪክ ነው በፒያኖ ሰንቤት አዳራሽ ሲዘመር የነበረው እየተጨፈረ እየተደነሰ። እንደኛ እኮ የተሸበሸበ እኮ አለም ሲዘመር የነበረው። የት ሀገር ነው ያለው? ሲንገሩኝ ከኢትዮጵያ ጋር አመሳስለው። አንተ ሚስኮት ስላረከኝ ያልኩበትን መንገድ ልና የት ነው የሚዘመረው ወደሚለው እንመጣለን። አሁን ልጁ እንደ ፕሩፍ አድርጎ ያመጣው በፒያኖ ይዘምሩ ነበር የሚለው ነው። እኔ ደግሞ በፒያኖ በኢትዮጵያ የሚዘመር ነበር አልኩኝ። ይዘመር ነበር ቆመዋል ከተባለ አሁን ግን አሁን ልዩነት የት ላይ ይዘመር ነበር ከሆነ ደግሞ አሁን መቀጠል እንችላለን። ስለዚህ አንተ እንደምትለው በክሪያላይሶን እየተባለ በህማማት ይዘመር ከነበረ አሁን ንገረኝና ልክ ካልሆነ ደግሞ ልክ አይደለም እንላለን። መልሱ የጠየቁት ጥያቄ በቀጥታ ከኔ ጋር እሱን ከሱ ጋር ያወራሉ። አሁን ከኔ የጠየቁትን ጥያቄ በቀጥታ መልሱልኝ። እነ ኪነ ጥበብ በዝማሬ በሰሙነ ሕማማት የሰንበት ተማሪዎችን ወይ ደግሞ የቤተክርስቲያን ልጆችን ይዘው እየጨፈሩ እየዘመሩ ኧረ እባካችሁ አቁሙ ተብለው የት ነበር የሚሰበሰብ የነበረው? በየትኛው የኢትዮጵያ ታሪክ ነው ርዕሰ አድባራት ማርያም ቤተክርስቲያን ላይ ቄሶቹ ማይክ ይዘው እንዳትቀሩ እዛ ብለው የፕሮቴስታንት አዳራሽ ላይ የሚታደሙት? በየትኛው ታሪክ ነው ሲንገሩኝ? እንደዛ አልኩ ያለውን ብለዋል ሳይሆን ያሉትን ምነግሩት ያለውን እየነገርኩት ነው። ያለውን እንደዛ አልኩኝ ወይ በኢትዮጵያ እንደዚህ እርሶ ብለዋል አላልኩም። እንደዚህ አይነት ታሪክ የሚመሳሰል አይሆንም። እዛ ያለው ተሐድሶ ነው ቀን አይገናኝም ነው ብለው ማይክ ይዞ የኦርቶዶክስ ቤተክርስቲያን አካል ሆነ አንድ ቄስ እዛ ቸርች ላይ ተገኙ ሊል አይችልም። እርሶ ላይ ያመሳስሉት የፈለጉት የለም ለማለት ማለት በአጭሩ የእርሶ አቋም ተሐድሶ የለም ነው የሚሉት ኤርትራ ውስጥ። ለማርያምዬ እዚህ ጋር አድል አድርግላቸውና ኪነ ጥበብ እንደውም ይጠቀም የነበረው አቤት የዚያን ጊዜ ክርስቶስ ሲመጣ የሚለው ላይ የሆነ ትዕይንት ላይ ከሆነ ሙቪ ላይ የተቆርጦ የገባ እንትን አለ። እሱም በቤተክርስቲያን እሳቸውም ታርመው ያስተካከሉት ነገር ነው። ምንድነው እንትንን አቤት የዚያን ጊዜ ክርስቶስ ሲመጣ የሚለው አለ አይደል? እና መዝሙርና ምስጢራዊ ይዘቱ ላይ እኛ በስፋት ተምረነዋል እሱን ፓርትና እሳቸውም እሱን ቤተክርስቲያን አስተያየት ተሰጥቶቸው ስህተት መሆኑን አምነው እሳቸውም እሱን መዝሙር እንደገና ሰርተውታል። ከሱ ጋር ልታገናኙ ከሆነ እነሱ አልዘመሩም በፒያኖ ግን እንደዚህ ብናረግ መጀመሪያ እምነቱን እናስተካክል። ትላንትና አቡነ አንጦኒዎስ የስላሴ ስለ አድኖ የሚባል ነገር የለም ብለው ቪዲዮ አሳይተን ነበር። እርስዎ እንደዛ ብለው ያምናሉ? በኤርትራ ኦርቶዶክስ ስላሴ ስለ አድኖ የለም? ዲያቆን ዘማርያም ችግር እሱ እኮ ነው። አቡነ አንጦኒዎስ መቼ ነው እንደዛ ያሉት? ላሳይ ቪዲዮ አሳየኝ። ኦኬ አቡነ አንጦኒዎስ ያሉበት በቃ ይሄን ከላይ ዝም ይበሉ። በቃ ካልሰሙ አልሰማን። በቃ እንዲህ እኮ ነው። በመረጃ እናውራ ካሉ ልክፈት። አባ መቃርስ ማለት እዩ ቀሲስ አባ መቃርስ ማለት አባ መቃርስ ጋር ለይተህ ባላወቅበት እኮ ነው። ዝም ብለህ እንትን አትስራ። ስለሽም ነው መሳሳት ግድ ነው። እኮ ነው አትዝለፍ አባቴ። ዘለፋ መቃርስ መውረድ ትችላለህ አንተ። ዘማርያም ቆይ እኔ አክብሬ መጠራዎት ማለት ነው አንቱ ብዬ ማክበር ስላለብኝ እንጂ የእርስዎ ክህነት ከኤርትራ ኦርቶዶክስ ስለተሰጠ አይደለም፣ ከህገ ወጦች ነው የተሰጠሁት። ግን አንቱ እያልኩ እያከበርኩ ያለሁት ክብር ስለሚያስፈልግ ነው። እሺ እነዚህ ዘለፋ ውስጥ ነጭ ነጩ እናውራ ካልን የእርሶም ክህነት ከኤርትራ ኦርቶዶክስ የተሰጠ ክህነት አይደለም፣ ከህገ ወጦች ነው የተሰጠ ነው። መቼ ነው የተሰጠው ክህነት? ያሳዩኛል? የእርሶ ክህነት መታወቂያ ያሳዩኛል? አሁን ቪዲዮ ማብራት ብቻ ነው የምጠበቅብኝ። መቼ ነው የእርሶ ክህነት? እርሶ ቀሲስ የተባሉበት ክህነት የኤርትራ ኦርቶዶክስ ነው የተሰጣችሁት? መቼ ነው የተቀባሉት? እንዴት አታውቀውም እኮ? ስለማታውቀው እኮ አላውቀውም እኮ። ያሳዩ፣ አሳፍሩኛ። መረጃ ክፈቱና ይሄው ከኤርትራ ኦርቶዶክስ ነው የተሰጠኝ ብሎ ደብዳቤ ያሳዩ። እስኪ መታወቂያ፣ የክህነት መታወቂያዎትን ያሳዩ።
ስለማታውቀው ለምንድን ነው የምትፈርጀው? እኮ አላውቅም። አሳውቁኝ እኮ ነው እያሉ ይኸው ህዝብ ፊት እኮ ነው የጠየቁት። ይኸው ትልቅ አድርጋቸውን ክፈቱትና የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን እርሶ ስልጣነ ክህነት ቅስና እንዳሉት የሰጣችሁትን መታወቂያ እስቲ ያሳዩ እኮ። እሱ እኮ ነው ፍረጃው። አስቀደምክና አሳዩኝ እኮ ተሳስቼ ነው። አሳፍሩኝ። እርሶ መረጃ ሌላ ነገር ውስጥ አይግቡ። እችን ፖለቲካ ማን ማቃታሉ? ከፍተው ያሳዩኝ። አሁን አላሳይህም፣ ችግር የለውም። እርግጠኛውን ዘማርያም አልተሰጡም። እኔ ያለው አልተሰጡም። የላቸውም እኮ እኔ ስለማቅ እኮ ነው ዘመ የለም። ይኸውልዎት እኔ እርሱን አንቱ የማከብሮት ክህነት ስላሉት አይደለም። እሺ ግልጽ የምንነጋገረው ካሎት ይኸውልዎት ልብ ካሎት ቅስና ከኤርትራ ኦርቶዶክስ ቤተክርስቲያን ህጋዊት ከሆነ ሲኖዶስ ጳጳሳት የተቀበሉበት የክህነት መታወቂያ ያሳዩኝ። እርሱ የሉትም። አይዋሹ። በቃ እርሱ ቄስ መባል አይችሉም። እንደዚህ እንድንነጋገር ነው የፈለጉት። በቃ እንደዚህ ግልጽ እንነጋገር ካላችሁ እንዲህ ግልጽ እናውራ። እያልኩ ማከሩ ለዛ ነው። ፖለቲካ ባይሰሩ ቶሎ ወደ መረጃው ልግባ። በአንድ ፎቶ የሚፈርስ ውሸት ስለሆነ ችግር የለውም እና ያሳዩኛ። የሚፈርስ ከሆነ ያሳዩን። አሁን ድንገት ጉዞ ያሳዩን ትላለህ። ውጭ ስለሆንክ ልፈራ። ይኸው ከኤርትራ ኦርቶዶክስ የተሰጠኝ እኔ የኤርትራ ኦርቶዶክስ ቤተክርስቲያን ቄስ ነኝ የሚሉበትን መታወቂያ ያሳዩ። ዲያቆን ዘማርያም ለዛ ለማሳየት አልገባሁም። እንዴት ነው ማሳያ? ቄስ አይደሉ? ምን ያሳፍሮታል? ቄስ አይደሉ? ቄስ ሲሆን አንድ ሰው መታወቂያ ይሰጠዋል አይሰጠውም? ዲያቆን ማፈር እኮ አይደለም። አሁን አንድ ሰው ልጠይቆት፣ አንድ ሰው ቄስ ሲሆን የቅስና ማዕረግ እንዳለው የክህነት መታወቂያ አለው የለውም? አለው። በቃ እርሱን ያሳዩኝ። እርሶ አሁን ቅጠረኛ መቼ ልቅጠሮት? መቼ ያሳዩኛል? እና ዛሬ ለዛ ለመመለስ ገባሁኝ ነው እንደዛ ማሳየት መታወቂያ ነው እንደሚቀጠረው ዘማርያም መታወቂያ ይሰጣል እኮ መታወቂያ እኮ ይሰጣል። መታወቂያ እኮ ይሰጣል። መታወቂያ አውጣውና ከኪስ አውጣዋ። ታዲያ እኔ ለምሳሌ አሁን የአቃቢ ሕግነትን መታወቂያ ኬኩዬ አሳይ ብትለኝ አሁን ነው ማሳየ እዚሁ። እነዚህ ሰዎች ምንድን ነው ይሄ ታዲያ? እንዴት ነው የሚያስቡት? አይዲህን አሳይ እኮ ነው ያለ። የመታወቂያ ወረቀትን አሳይ። ቀጠሮ ውስጥ የምትለው ፎርጅ ልታሰራ ነው እንዴ? እንትን አድርጎ ወደ ትምህርቱ እንሂድ። ከአባ መቃሬስ ሰሜን አሜሪካ ከሳቸው ነው የተቀበሉ። በቃ ይኸውልህ ላሳይ ቪዲዮውን። በቃ አታለቀኝና ቪዲዮ ላሳይ። የለም መቃሪዎስ ወደ ትምህርቱ እንሂድ። እሺ ከማሳየት በፊት አባ መቃሪዎስ የሥላሴ ስዕለ አድኅኖ የሚባል የለም፣ አብን ያየው ማንም የለም ያሉበትና ድንግል ማርያም ጥንተ አብሶ አለባት ብሎ የተናገሩትን እርሱ ያምናሉ? ምንድን ነው ማምነው እንዴ? አይሰሙኝም እንዲ ያሉት የሥላሴ ስዕለ አድኅኖ የሚባል ነገር የለም ያሉበትና ድንግል ማርያም ከአዳም የመጣ የውርስ ኃጢአት አለባት የሚለውን ያምናሉ ወይስ አያምኑ? መጀመሪያ የማ ትምህርት ነው? ብፁዕ አባታችን ያሉትን ትምህርት የማ ትምህርት የማንም ይሁን ያምናሉ ወይስ አያምኑም? የማንም ይሁን ዲያቆን ዘማርያም ለዚህ ኦደንስ አልጠየቁትም። በቀጥታ ይመልሱልኝ። ያምናሉ ወይስ አያምኑ? እኮ ለዚህ ኦደንስ ክብር ካለ ያምናሉ ወይስ አያምኑ? በቀጥታ ይመልሱ። ያምናሉ ወይስ አያምኑ? እርሶ ምንድን ነው ምንኛ ነው የሚሰሙት? እርሶ የሥላሴ ስዕለ አድኅኖ የሚባል ነገር የለም የሚልና ድንግል ማርያም ከአዳም የመጣ የውርስ ኃጢአት አለባት የሚለው ትምህርት እርሶ ያምናሉ ወይስ አያምኑ? ኦኬ ብፁዕ አቡነ መቃሪዎስ የመለሱትን መልስ ያምናሉ ወይስ እርሶ በጀብታው እሳቸውን ያሳዩታሉ ቪዲዮን። እርሶ ያምናሉ ወይስ አያምኑ? እርሶ ነው የጠየቁት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም የኤርትራ ኦርቶዶክስ ቤተክርስቲያን እንደምታምነው ነው ማምነው እኔ። ምን ብላ ታምናለች? ኦኬ ጥንተ አብሶ ኃጢአት ከሆነ ድንግል ማርያም ጥንተ አብሶ የለባትም። ይሄን አምናለሁ። የሥላሴ ስዕል አዳም የተወራረሰ ኃጢአት አለባት። ጥንተ አብሶ ኃጢአት ማለት አይደለምና የለባትም። ጥሩ። ስለዚህ እኮ ከአዳም የተወራረሰ ምን መጋጨት የለባትም። ከእናቷ ማህፀን ጀምሮ መንፈስ ቅዱስ ጠበቃት፣ አቀባም ከርሰማ የሚለውን ያምናሉ? አዎ። በጣም ጥሩ። የሥላሴ ስዕለ አድኅኖ ይቀበላሉ? አዎ እቀበላለሁ። እሳቸው ግን አያስፈልግም ያሉን አቡነ መቃሪዎስ እኮ ስለማይገባ እኮ ነው። አዎ አያስፈልግም አሉ። ድንግል ማርያም ጥንተ አብሶ አላት አሉ። የመለሱበት ደግሞ በካፕቲክ ኦርቶዶክስ ተወክለው በካንሰር። ስለዚህ እርስዎ የኤርትራ ኦርቶዶክስ ግን እንደዚህ ታምናለች? አይደለም። ቪዲዮ ይሰማል። ቆይ ልጨርስ። አቤ ላስጨርሳቸው። ቆይ የኤርትራ ኦርቶዶክስ እንደዚህ ታምናለች? እንደ አንበኑ እንጦንሲሎስ የምታምነው ምን የሥላሴ ስዕለ አድኅኖ የሚባል ነገር የለም የሚለው ቃል ታምናለች?
አቡነ መቃርዮስ የለም ያሉበት አልጠየቅኩትም። እኔ የኤርትራ ኦርቶዶክስ ያልጠየቅኩትን አያወሩ። ጊዜ ሊገሉ ነው። እርሶማ እኔ እኮ አውቆታለሁ። እንደዛ ጊዜ አይግደሉ። የኤርትራ ኦርቶዶክስ ቤተክርስቲያን የስላሴ ስለ አድኖን ትቀበላለች? አትቀበልም? ትቀበላለች። እርሳቸው ይቀበላሉ? አይቀበሉም? እርሳቸው የግብፅ ጳጳስ ናቸው። አይቀበሉም። በቃ አለ። ስለዚህ ብለዋል አላሉ የሚለውን ቪዲዮ ላሳየት ወይስ ያምናሉ እኮ? ለዚህ ኦዲየንስ ክብር ካለ ብፁዕ አቡነ መቃርዮስ የኮፕቲክ ተወክለው የኮፕቲክ ቤተክርስቲያን በዚህ ረገድ ምን ትላለች ለሚለው ጥያቄ ነው የመለሱት። በዛ አይደለም፣ ውሸት አይደለም። ማስረጃ ያሳዩ። ለኮፕቲክ ወክሎ እንደተናገሩ ብለው የመለሱ ነው መልሶ ማስረጃ። እንደውም ለምን ይከፍታለሁ? እኔ ለምን ለእናንተ መረጃ እሰጣለሁ? እናንተ መረጃ አሳዩን እንጂ አሳዩን። እርሱ ክፈቱና እርሱ ለኮፕቲክ ሲመልሱ እንደዚህ ያሉትን መረጃ ያሳዩ። ኦኬ ኤክስፕሌን ላድርግልህ። ኦኬ በኬንሳስ መድኃኔዓለም ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄ በቀሲስ መረጃ ነው የሚያሳዩ መረጃ። ኦኬ በዚህ ረገድ ማውራት ያለብኝ አይመስለኝም። አይ ሃቭ ቱ ሪስፔክት ማይሰልፍ። እሺ ጨርሻለሁ። ኬኩዬ ቀጥሉ። ባይዘወይ ግብጽ የምታምንበት ነገር ስለምን ማስረጃ አስፈለገት? ለምን ለሷ ማስተማር አስፈለገት? ስታስቡት ሎጂኩ ማለት ነው። ከግብጽ እንደሱ ክህንነቱ ወይ ደግሞ ጳጳስነቱ ወስዶ ስለ ግብጽ ሊናገሩት ነው። ግብጽን ወክለው ነው ሲሉ ምን ግብጽ የራሷ ጳጳሳት የሏትም እንዴ? እንዴት እሳቸው ግብጽን ወክለው ዘይሮ ይናገራሉ? ኦኬ ተፈለጋችሁ እስቲ 1 ሚኒት ስጠኝ። ፌኩን ቤቱን የምትመራው ልጅ ጥሩ የማወያየት እንትን ስላለ እስቲ 1 ሚኒት እስቲ ስጠኝ። ኤክስፕሌን ላደርግልህ። ተናገሩ፣ ችግር የለውም። አርጉ፣ ችግር የለውም። ኦኬ በጣም አመሰግናለሁ። ኤክስፕሌን አርጉ። ኦኬ በጣም አመሰግናለሁ። አሁን ድንግል ማርያም ጥንተ አብሶ አለባት ያሉበት የስላሴ ስዕል እንደዚህ በስላሴ ስዕል ያወሩበትን ብፁዕ አቡነ መቃርዮስ ጵጵስናቸው የግብጽ ነው እና ተጠሪነታቸውም ለግብጽ ነው እና ኤርትራውያን የሚመሩት በአቡነ ሽኖዳ ውጭ ሀገር ላሉት አቡነ እንጦንዮስ ለሚሉ ምዕመናን ስለሰጡን ነው። ጀነራል ቢሾፕ ናቸው። አሁን ጥያቄው ግን ቀሲስ የሚያወሩትን የሚመሯትን ኬንሳስ የምትገኘው መድኃኔዓለም የምትገኘው ቤተክርስቲያን ለሲኖዶስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄ ያቀረቡ። ጥያቄው ደግሞ ድንግል ማርያም ጥንተ አብሶ ማስረጃ ያሳዩና እናንተ ለምን ዝም ብለው የምትሏቸው? ዲያቆን ዘማርያም ታቆመኛለህ፣ ምክንያቱ እውነት ይወጣል። አታስጨርሰኝ። እውነት ይወጣል። ማስረጃ ያሳይ። ችግር ሌሎቻችሁ ዝም በሉ፣ እንደፈለጉ ይናገሩ። ቆይ እንደፈለጉ ዝም በሉ። ሌሎቻችሁ አይደለም ማስረጃ። አሁን እርሶ ክፈቱ። የቪዲዮ ከሆነ ያቀባኮትን የቪዲዮ ከሆነ ማስረጃ ላልኩት ነገር ነው። ማስረጃ ኤክስፕሌን ላደረጉት ነገር ነው። ማስረጃ ክፈቱ። አይደለም ቪዲዮ ክፈቱ። እኔን ለማሳፈር ከተፈለገ ልክ ነው ቪዲዮ ክፈት እንዳልኩት እርሶ ቪዲዮ ክፈት ያሳዩ። ምን ላልኩት ነው ማስረጃ ማመጣው? አሁን ለሚያወሩ አርግና አወራና ለዚህ ላልከው ነገር ማስረጃ አምጣ ይባላል። እንዴት ነው የምታወሩት? ምን አይነት መረጃ ማምጣት ይችላሉ? እሺ ካወሩ ኤክስፕሌን ካደረጓል መረጃ ያቀርባሉ? አዎ አቀርባለሁ። እሺ በቃ ሁሉ አጥፋው። አንተ ቪዲዮ አጥፋላቸውና ምስሉን አጥፋላቸውና ካቀረቡ በኋላ ቪዲዮ መረጃ ያቀርባሉ። እሺ ታንኪዩ። በጣም እንደዚህ ብናወራ ነገርየው ጥርት ብሎ ይወጣል። ኬንሳስ መድኃኔዓለም ቤተክርስቲያን የምትገኝ በነቀሲስ አስተራየ ጽጌ የምትመራው ቤተክርስቲያን ለሲኖዶስ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያው የቀረበው ጥያቄ ደግሞ ድንግል ማርያም ጥንተ አብሶ አለባት ወይ የሚል ነው። በዛን ጊዜ ሊቀ ጳጳስ የነበረው አቡነ ዘካርያስ የሚባሉት ይህንን ጥያቄ መመለስ አልችልም። ጳጳሱ ስሙ በዛን ጊዜ የነበሩ ሊቀ ጳጳስ በሰሜን አሜሪካ ከተሳሳትኩ እታረማለሁ፣ ግን በአቡነ ዘካርያስ ነበሩ እና ይህንን ጥያቄ መመለስ አልችልም ብለው ለሲኖዶስ ጥያቄያችሁ ለሲኖዶስ አስተላልፋለሁ፣ ሲኖዶሱ የመለሰልኝ መልስ ደግሞ እነግራቸዋለሁ ተብሎ 4 ዓመት ሲኖዶሱ አልመለሰውም ያ መልስ። ስለዚህ እቺ ቤተክርስቲያን የመድኃኔዓለም ቤተክርስቲያን ለካፕቲክ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄ ያቀረቡ። በዛን ጊዜ አቡነ መቃርዮስ ለኤርትራ እንኳን አስተዳደር ተብለው አልተሰጡም። ለኤርትራ፣ ለኢትዮጵያ፣ ለማንም የሲኖዶስ ጀነራል ቢሾፕ የካፕቲክ ቤተክርስቲያን ናቸው። ስለዚህ ያንን ለሲኖዶስ ኢትዮጵያ ሲቀርብ ያ ጥያቄ የአንዲቷ ቤተክርስቲያን የመድኃኔዓለም ኬንሳስ የምትገኘው ሲቀርብ ኦኬ አቡነ መቃርዮስ አማርኛ ተናጋሪ ናቸው። በሲኖዶስ በካፕቲክ ሲኖዶስ ደግሞ የአይኮኖግራፊ ተጠያቂ ናቸው።
ከ8 ቋንቋዎች በላይ ያውቃሉ። ስለዚህ ሄደህ ለዛች ቤተክርስቲያን ኦፊሻሊ ደብዳቤ ተጽፎላቸው ለዛች ቤተክርስቲያን ሄደህ መልስ ስጥ። ማለት ኮፕቲክ የግብፅ ቤተክርስቲያኒቷ በነገረ ማርያም ላይ ባለው ጥያቄ ምን እንደምታስተምር መልስ ስጥ ተብለው የኮፕቲኩ መልስ እንዲሰጡ ነው እዛ የተገኘው። አሁን ጥያቄ በኢትዮጵያ ጥያቄ የሆነ ከ10 ከ15 ዓመት እኔ በማስረጃ እናውራ። ይሄ ሁሉ በቃል ነው። በማስረጃ እኔ እናውራ። አፖስቶሊክ ቆይ እሳቸው መረጃ አቀባበል ስላሉ ይኸው ሀተታውን ሰማን። አሁን የእርስዎን መረጃ ሰማን። ምን አልኩኝ? የመለሱት ምን መለሱ ብዬ ነው እንትን ማልኩ። መረጃውን ያሳዩና እስካሁን ለአውሮፓ ቢያንስ መረጃ አቅርቡልን። እሺ ቢያንስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለግብፅ ጠየቀቻል የሚሉኝ የጠየቀችበትን ደብዳቤ ያሳዩኝ። እሺ ይሄንን እንኳን ምን ብለው እንደመለሱት እንኳን ባላወራሁበት ነው። መልሱን ሳይሆን የባኮትን ያስሙኝ። መልሱን ሳይሆን የኢትዮጵያ ቤተክርስቲያን እዛ አሜሪካ ያለችዋ ለኮፕቲክ የጠየቀችበትን ደብዳቤ ያሳዩ። ኦኬ እሱ አሳያለሁ። እሺ ይክፈቱት፣ በትልቁ አድርጋቸው ነው ይክፈቱት። የመለሱትን መልስ ልንገርህ እና እሱ ነው ያልፈለከው። እሱን ልንገርህ እሰማዋለሁ። ኧረ ይኸው ሁሉ ሰው ባለው ፊት ይኸው ለቃል እገባለሁ፣ እሰማለሁ። መልሱ ይኸው አልደበቅኩም። ሌላ ፖለቲካ አልደብቅም አልኩም። ከላይ ይክፈቱት ደብዳቤውን። ለመለሱትን መልስ ልንገርህ። ጥያቄው መጀመሪያ ክፈቱ፣ ደብዳቤውን ያሳዩን እንጂ የመለሱትን መልስ ልንገርህና ለምን ደብዳቤውን ፈሩ? ደብዳቤው ለምን ይፈራሉ? ደብዳቤው ያለውት አይደለ? ክፈቱታ መረጃውትን። ደብዳቤው ተውና የመለሱትን መልስ ተዋለው። እኔን እኮ እየነኩኝ ነው። ይኸውልዎት እኔን እኮ እየነኩኝ ነው። የኢትዮጵያ በኦርቶዶክስ ቤተክርስቲያን ሰሜን አሜሪካ ያለችዋ ጥያቄ አቅርባለች እያሉኝ ነው። እኔን እየነኩኝ ነው። እኔ እኮ የኢትዮጵያ ኦርቶዶክስ አካል ነኝ። ስለዚህ ከሆነ ደብዳቤ ነው ይሄው ተጻፈበት፣ ቀን ቁጥር ያለው ማህተብ ያለበት አቅርቡልኝና ይሄው ለኮፕቲክ ጠይቃለች። ይሄው እኮ በቃ አለቀ። የመለሱትን መልስ ልንገርህና ከዛ ወደ ማስረጃ መልሱን እሰማለሁ። ደብዳቤውን ያሳዩኝ እኮ እሱ ካልነገርኩህ ማምጣት አልችልም። ልንገርህ ዘማርያም ዶክተር ፊሽን አስገባው። ዶክተር ፊሽ አለ ከስል የሆነ ማስረጃ ይልክልኛል፣ መክፈት ግን አልቻልኩኝም። አስገባው አለ ከስል መሳብ እንዳለኝ ነው። እኔ ያለሁት ካንሳስ ነው። እኚህ አሁን አባት ነኝ የሚሉትን ጥያቄ ላቅርብላቸው ፍቀዱልኝ። እኔ ቆይ ትጠይቃቸው። ቆይ ኬኩ ቦታ ክፍት ቦታ ስለሌለ ለምንድን ነው የፈራችሁት? ኧረ አንፈራም። ኧረ ዛሬ እኮ መውረድ የለም እኮ እንደዚህ ብሎ ፖለቲካ ሰርቶ መውረድ የለም። ሙሉ ይሰማል። እሺ ኬኩ እሺ፣ ቃል እንግባና እንደዚህ እርሶ ይህን መልሱን ከመለሱ በኋላ መረጃውን ያቀርባሉ። መልሱን ከተናገሩ በኋላ ለምንድን ነው የፈራኸው? አልፈራውም። መልሱን ያቀርቡትና አሁን ነው ይኸው፣ እባክዎት ይስሙኝ። መልሱን ያቀርቡትና አሁን ማለት ነው። ከዛ ደብዳቤውን ያሳዩኛል አይደለ? በዚህ ትላንትና አላቋርጦትም። ይኸውልዎት ምን ያደርጋሉ ያልኩህ እኮ ስጠራኝ ነበር። ለምንድን ነው የምትፈራው? ለምንድን ነው የማልመልሰው? ቆይ አልፈራም። ቆይ እባክዎትን እችን ፖለቲካ ይተዋትና እኔ ልስሙኝ። ቆይ እቺ እኮ ቲክቶክ ለኛ ስለቆየ ለኛ አሁን ሲጠቀሟት ሰው ራሱ ይታዘቡታል። ጥሩ አይደለም። ከእርሶ እድሜ ጋር ለምን ታወርዷቸዋላችሁ? በእናታችሁ ራሳቸው እንዳይሆኑ መምህሬ። የኛ አይደለም የኛ ልጆች አይደለም ያወሩት፣ ራሳቸው ነው የሮጡት ነው። እና ባይዘው እኔ መምህሬ ይሄ መምህሬ እኔ 29 ነጥቦች አለው የማይቀበላቸውን እሳቸው ከሌሎች አባ ሽኖዳ የሚባል ደግሞ የታረቃችሁ አለ። በዚህ አንድ ያለ ደግሞ ስዕል ስላሴ የሚል ነው። ማስረጃ ካሉች አለን ያዩት ቪዲዮ ከፍታለሁ። ግድ የለም ይሄው ነምጡ ቀሲስ ግቡ ቀሲስ አትልቅኝ። ይሄ በስዕል ስላሴ ይሄው አትልቁኝ። ሰላም አትልቁኝ ኬኩ እሺ መምህር ዘማርያም ወረድሽ። እሺ እና ምን መሰላችሁ ይሄ 29 ነጥቦች ናቸው። አባ መቃሪስ በሳቸው የሚመሩ ይሄ ቀሲስ የነበረ እዚህ ጋር የማይቀበላቸው የነበረ ግቡ ኑ ቀሲስ ግቡ ታፋራላቸው ምናምን አትበሉ። ኑ ግቡ እውነት ካላችሁ ኑ። በዚህ ላይ ያዩት የስላሴ ስዕል ስለ ስዕልስ ቅድስት ስላሴ ዝምልከት ማለት የሚመለከት የሚል ነው።
ይሄ ስለ ቅድስት ሥላሴ ስዕል የሚመለከት ድሮ አይቀበሉም ነበራቸው። አሁን ግን እንቀበላለን ብሎ ይሄ መግለጫ አወጡት። ግን ያወጡት መግለጫ እውነት አይደሉም፣ ለማስመሰል ነው፣ ለማስመሰል። አሁን አይቀበሉም። አሁን ስቲል አሁን አይቀበሉም። ይሄ ማስረጃ ግን እንቀበላለን ብሎ እውነተኛ ለማስመሰል ያወጡት ነው፣ ግን አይቀበሉም። የማይቀበሉ ነገር አማላድነት ክርስቶስ አማላድ ብሎ ነው የሚያምኑት። ሁለተኛ ጥንተ አብሶ ድንግል ማርያም አለባት ብሎ ነው የሚያምኑ። ሶስተኛ ሥላሴ ቤተ አብርሃም አልገባም፣ ሥላሴ ቤተ አብርሃም አልገባም ብሎ ነው የሚያምኑት። አልገባም። አራተኛ ስለ ቅድስት ሥላሴ ስዕል አይቀበሉም። ፕሮቴስታንታዊ የሆነ በጭራሽ አካሄድና አስተምህሮ ነበራቸው። እስካሁን ሰዓት ፕሮቴስታንታዊ አካሄድ የነበራቸው ሰዎች ናቸው። ፍትሐት አይቀበሉም። ሰው በእምነት ብቻ ነው የሚጸድቀው ብለው ድሮ የሚያምኑ ነበሩ። እስካሁን እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ብለት አትጠራም የሚል አስተምህሮ ነበራቸው። ጉባኤ ከልቄዶን የሚቀበላቸው ነው። ቤተክርስቲያን እንደታወቀው ሶስት ጉባኤ ነው የምትቀበለው። ጉባኤ ኤፌሶን፣ ከልቄዶን፣ ጉባኤ ኤፌሶን፣ ቁስጥንጥንያ፣ ኒቂያ። ይሄ ሶስት ነው የምትቀበለው። ሶስት ትልቅ ካውንስል ብለን ነው የምትቀበለው። ይሄ ግን እሳቸው ግን ጉባኤ ከልቄዶን ነው የሚቀበሉ ጭምር እና ሲመተ ክህነት ደግሞ በጭራሽ አያምኑም፣ አይቀበሉም ነበሩ። ሲመተ ክህነት ምስጢረ ንስሐ አይቀበሉ ነበረ። የትክሊል ስርዓት አፈጻጸም ህግ አልነበራቸውም። የቅዱሳን መናቅ ነበራቸው፣ አያስከብሩም። ቅዱሳን በሳቸው ዝክር ጸበል ምናምን የሚባል አያምኑም። ሌላ ስርዓተ ጸሎት አቡነ ዘበሰማያት ብቻ ነው የሚደጋግሙ ነበሩ። በሰላም ቅዱስ ገብርኤል ብዙ አይሉም። ኦኬ አለ። መዝሙራቸው በኦርጋን ነበረ። ይሄ ኦርጋን እንደነበረ በደንብ እያየዎች ናቸው። ብቻ እንዳይበዛችሁ 29 ነጥቦች አያምኑም ነበር። ከቤተ ክርስቲያን ኦርቶዶክስ ተዋሕዶ ኤርትራ የተለየ አስተምህሮ ነበራቸው። አሁን ግን እናምናለን ብሎ ከነ በፊት ሲናገር የነበረው ወንድምም እየዘረዘረው ነበር እና ወደዛ ውስጥ ዲቴል መግባት አያስፈልገኝም። እና እኔ የጻፍኩልህ ምንድን ነው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ሊቃነ ጳጳሳት የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ሊቃነ ጳጳሳት አሏት በሰሜን አሜሪካ። የእነሱን ዝርዝር ነው የላኩልህ ማለት ነው። የሀገረ ስብከታቸውና በሰሜን አሜሪካ ያሉትን ሀገረ ስብከቶችና እነዛን ሀገረ ስብከቶች በሊቀ ጵጵስና የሚመሩትን የራሳቸውን ጳጳሳት